በጣም እኔ ለሰው ሃይማኖት እኔ በጣም ትልቅ እኔ እዚህ ጋር ለራሴ ሳልሆንኩ ሳይሆን እኔ ማንኛውም ከማንኛውም እኔ ጓደኞች በሙሉ ከትምህርት ቤት እስካሁን ድረስ ጓደኞች እኔ ሙስሊም ናቸው እስካሁን ድረስ ማለት ነው። ገባሽ? ግን ለእንደዛ አይነት ክብር አለኝ። እዚህ ቦታ ደግሞ ይቅርታን የምጠይቀው አንድ ነገር ይቅርታን የምጠይቀው እኔ ችግር የለብኝም ይቅርታ በጠይቀው፣ ግን ይቅርታን የምጠይቀው ይሄ ነገር አንድ ነገር ይሄ ሃይማኖት ጉዳይ ሌላ ጦስ እንደሚያመጣ አውቃለሁ። ገባሽ? እዚህ ቦታ ላይ ዛሬ ወጥቼ ይቅርታ በጠይቅ ነገም ከነጎዳ ቅድስት ናት ያለችው እሷ ትምጣና ይቅርታ ጠይቅ ነሽ አትባይም። ቅድስት አትባይም። እኔ አሁንም አላችሁ አንቺ ታዳጊዋ ብዙዎች እኔ በዛ ወቅት ላይ አልጠራሁም። የመጣች እኔ ፊት ለፊት ማናት ታዳጊዋ ነበች። ለምን ከታዳጊዋ በጣም በውስጥ ስለምናውራ እህቴ ተባብለን የምናውራው ሎርማ እንደሌላ ሰው እንኳን አይደለም። የእናቴ ልጅ የእናት ትልቄ ትንሽ ተባብለን ነው የምናውራው። ገባሽ? እሷ ናት ከአንዳንድ የእኔ ህመም ይሄ እናንተ እዛ ቦታ እኔ ሲያወርዱኝ አስገቡኝና የወረድኩ ምን ያክል እንደሆኑ እኔ ነኝ የማውቀው ቦታ ስለነበርኩኝ ማለት ነው። ለእናንተ ቢሰማችሁ ምን አይነት ስሜት ይኖራችኋል? ስሜታቸውን የጠየኩት እንጂ እኮ እኔ ሌላ ነገር ስሜታቸውን የጠየኩት ስሜት መጠየቅ ይሄን አጣት ነው እንዴ? አጣት ከሆነ ያሳስረኝ። ስሜት ነው የጠየኩት። እኔ የትኛውም ዩቱበሮች ቀርተዋሉ። እኔ እዚህ ጋር የምደብቆ ነገር የለም። ለምን ነገ ጠዋት አፍርበታለሁ። የኔ ድምፅ ቢወጣ እዛ ቦታ አፍርበታለሁ። እኔ ቤቴን ከዘቀዘቅኩት እኔ አይደል ዘቀዘቅኩት፣ ዘቅዛቂዋ እኔ ነኝ አይደል? ምሳሌ እኔ ሙስሊም ነኝ አይደል? ሙስሊም ሆኜ የራሴን እምነት ራሴ ከዘቀዘቅኩኝ የምጠየቀው እኔ እንጂ ሙሽ ላኪን ክርስቲያኖች አሁን ምሳሌ በዛ ሰዓት ያሉት የሚታያቸው ምንድን ነው ብለሽ አስቢ አንቺ ራሱ። ምሳሌ እኔ የሆነ ነገር በዘቀዝቅ የዘቀዘቅኩት ሰው እኮ ነው የሚታይሽ፣ ሙሽ የዋለው ነገር የሚታይሽ። አሁን ምሳሌ እነዚህ ልጆች ዘቅዝቀዋል ያለችው የራሷ ናት እኮ የዘቀዘቀችው፣ ሙሽ የኛዋ። ይሄ እኮ ቀላል ነገር ነው። ቀላል ነው ስልሽ በቀላል የምታው ነገር ዛሬ አሁን ተከታይ ነው። ግን ያ ነገር ተዘቅዝቆ ስታዩ አውርጂ ወይ ቁረጪ ብትሏት ቆጥሮ ነበር ካያችሁ አውርጂ ለማለት አንዴ ገስት ላይ ገብቼ ማለት ነው። ገስት ላይ ገብቼ ምን እንዳልኩኝ በጣም ተናድጄ መጥቼ ቤቴን ከፍቼ ተናገርኩት። ገስት ላይ ወጥቼ ክብር ይኑራችሁ፣ እዚህ ገስት ላይ ያላችሁ ክብር ይኑራችሁ፣ የማርያም ስል ነው የተዘቀዘቀችው ስላቸው ከአንዳንድ ሰድቦኝ ነው ያወረዱት። ሁሉም ሰው ገስት ላይ የነበሩ ሰው በሙሉ ነው የጮኸው። እሺ እኮ አይደለም የዘቀዘቀችው ማናት? ዘቅዛቂው ማናት? የዘቀዘቀችው ልጅ ሌላ ናት። ምሳሌ አሁን ምሳሌ ክብር እኮ የሌላት ማናት? ቢያስቡ አሁን ምሳሌ ክብር የራሷ እምነት ናት። አንዴ እኔ ችግር የለብኝም። እኔ ጦይባ እህቴ ናት። ተረዳሽ? ቲጂ ሞቶች እዚህ ውስጥ ያሉት እህቶች አሉ። ገባሽ? እኔ ችግር የለብኝም። ኔትወርክ ስለሚያቆራጠኝ እንናገር። ገባሽ? ገስት ላይ ወጥቼ ፎቶ ተዘቃዘቁ። ግን ሃይማኖት ክብር ይኑሯችሁ ስላቸው ነው ሁሉም የሳቁብኝ። ገባሽ? ለእናንተም ቁስል እንዳመማችሁ እኔም ሲሳቅብኝ ማለት ነው ያመኛል። ገባሽ? ሌላ ሃይማኖቶች ስላላከብሩና ዛሬ እዚህ ቦታ ላይ ወጥቶ የማርያም ስል ስለተዘቀዘቀ ወገብ ይዞ ወጥቶ ስላልተከራከሩ ናኒ ስለሌላ አይደለም ስለራስ ይናገራለሁ። አንዴ ቆይ ቅድስት አንዴ ማለት ነው። ለምን ሳቁ? ቆይ ቅድስት አንዴ ማለት ነው። ዘቅዛቂዋ የእናንተ ልጅ እስከሆነች ድረስ ያኔ አጠገቡ የተቀመጠው ሰው ደግሞ ለምን ሳቁ ማለት አችም። ምክንያቱም ዘቅዛቂዋ አንድ ኦርቶዶክስ ተከበረች ድረስ ቆይማ ሊያከብርልሽ ነው። አሁን ምሳሌ ዘቅዛቂዋ እየዘቀዘቀች አንቺ ግዴታ ዘቅዛቂዋ ክርስቲያን ሆና ዘቅዘቃ አንቺ የሙስሊምን ቁርአን መዘቅዘቅ አለብሽ። እስካሁን እናንተ አዳምጥ ብላችሁ እኛ አዳመጥናችሁ። የሆነ ነገር ልንገርሽ ሙይት አድርጊ ቆይ እዚህ ቦታ ላይ አንቺ መልስ መለሽልን አይደለ? እኔ ደግሞ የተናገርኩት ማለት ነው። እዚህ ጋር 35 ሰዎች አላችሁ ለሀቃችሁ ለክራችሁ የምትመሰክሩ ዩቱብ ላይ ይለጠፋል። ይሄ ድምፅ የቀንም የተናገርኩት ይለጠፋሉ። እኔ እዚህ ጋር 100% እርግጠኛ ሆኜ የምናገረው
ለምንድን ነው ስለሚለጠፍ? እሺ እሺ፣ ምን ዩቱበሮች ስለሚለጥፉ የምናገረው እኔ ህመም የኛ ህመም ለእናንተ ምን ህመም አይሰማችሁም ወይ? የእናንተ ቁርአን አምጥቼ እዚህ ጋር እኔ ብዘቀዝቆ ምን አይነት ህመም ይሰማችኋል? እዚች ጋር ልመልስልሽ፣ አንዴ ቆይ፣ እዚች ጋር ልመልስልሽ ቅድስት ማለት ነው። እኔ የእናንተን የማርያም ስዕል ዘቅዝቄ ቢሆን የዛኔ አንቺ የኔን ቁርአን ስትዘቀዝቂ ስሜቱ አውቀዋለሁ። ምክንያቱም እኔ ሙስሊም ስለሆንኩ ማለት ነው። የዘቀዘቀችው ኦርቶዶክስ እምነት ተከታይ ስለሆነች ግዴታ ደግሞ ኦርቶዶክስ እምነት ተከታይ እስከዘቀዘቀች ድረስ ሙስሊሞች እኛ አያገባንም። እርስ በራሳችሁ ሁለታችሁ ትጨርሳላችሁ እንጂ ነገሩን ማለት ነው። ግን አንቺ ኦርቶዶክስ ልጅ ዘቅዝቃ ኦርቶዶክስ ልጅ ስለዘቀዘቀች አንቺ የሙስሊሙን ቁርአን ብዘቀዝቅስ እናንተ ምን አይነት ስሜት ይሰማችኋል ማለት አይጠበቅብሽም። ምክንያቱም እኛ ዘቅዝቀን ቢሆን ኖሮ ነበረ አንቺ የእኛን ቁርአን ስዘቀዝቅ የሚሰማን። አሁንም ቢሆን እኛ ሳንዘቀዝቅ አንቺ የምዘቀዝቅበት ምክንያት ምንም የለሽም። ይኸውልሽ ቅድስት፣ እኔ ደግሞ አንድ ነገር ልንገርሽ። ቆይ ፋፊ ቅድስት አንዴ አንቺ ዝም በይ። እኔ ከአንቺ ጋር ማውራበት አለ። ዝም በይ አንቺ፣ ዝም በይ። እኔ ከነሱ ጋር ማውራ። ዝም በይ። እሺ አሁን መልስ እንደዛ አይደለም። አሁን አንቺ ለምሳሌ የሚሰማሽ ወሎ ቆይ አንዴ ሚውትሽኝ ያልሽ ትናገሪያለሽ ማለት ነው። እየተነጋገረች ስለሆነ አንዳንዳችሁ ተነጋገሩ። እሺ ቅድስት ሙይታ እኔ ሲጀመር ማለት ነው ውረጅ። ሲጀመር ከአንቺ ጋር ማውራበት አይደለም። ውረጅ። አላቅሽም፣ አታውቂም። ኖ እንዳታስወርጃት። ይሄ እኮ ቅድስት አንድ ንገርሽ፣ ይሄ እኮ የአንዳችን ሳይሆን የሁላችንም ነው። ቅድስት ተረጋጊ። ትርፎሪ ደግሞ እንድትጮብኝና እንድትናገረኝ አልፈልግም። ችግር የለውም። ትክክል ነሽ። መጮህ ምናምን አያስፈልግም። ሁሉም ነገር በመነጋገር ይፈታል። መጮህ ምናምን አያስፈልግም። ነገር ግን መውረድ የለብሽም። ሳቢያት ልጅቷን ማለት ነው። ምክንያቱም ይሄ ነገር የአንድ ሰው አንድ ነገር እንግዲህ እዚህ ቦታ ላይ የእናንተ ቁርአን እዚህ ጋር ቢዘቀዘቅ እኔ ምን አይነት ልብ ቢኖረኝ ነው? በነገራችን ነው እንጂ የሚለየው እኮ ቃሉ ነው እንጂ የሚለየው ተግባሩ እኮ አንድ ነው። እሺ አንዴ ወለዩን ሳቢ ዝም ብላ ትቀመጣለች። ቃሉ ነው እንጂ የሚለየው ተግባሩ አንድ ነው። እሺ አንድ ነው። አንድም ይሁን አይሁንም እሱ ችግር የለውም። እኛ ስለ አንድነቱ ምናምን አይደለም እያወራን ያለ ነው አሁን። አንዴ ማለት ነው ቅድስት ወደ ሌላ እንዳገቢ። ምክንያቱም አሁን ስለ ዝቅዘቃ ነው። አንቺ የማርያም ስዕል ተዘቀዘቀች አልሽ። እሱም ለብቻዋ ሳይሆን ከሰው ጭምር ነው። እሱም እንደገና የራስሽ ልጅ ናት የዘቀዘቀችው፣ የራስሽ ልጅ ማለት ነው። የእኛ ልጅ ዘቅዘቃ ቢሆን ትክክል ነሽ። ከዛም በኋላ ትዘቀዝቅ ያለሽ ደግሞ አንደኛ ዝች ጋር የምነግርሽ ነገር ማለት ነው። አሁንም በደንብ እስቲ ራስሽን ማለት ነው በደንብ የቤት ስራ አድርገሽ እየሰማሽን ከሆነ የቤት ስራ አድርገሽ በደንብ ስሚኝ። የዘቀዘቀችው የራስሽ ልጅ እሱም ወላዲት አምላክ ያው ምሳሌ እዚህ መተሽ ምሳሌ እኔ የአንቺን እምነት የራሴን እምነት ራሴ ካላከበርኩት ድረስ ሌላ ሰው አያከብርልኝም። ታውቂያለሽ። በነገራችን ላይ ማለት ነው ይኸውልሽ እዚህ ጋር ማለት ነው በነገራችን በየትኛውም ህግ ላይ ቢካሄድ ማለት ነው በየትኛውም ህግ ቦታ ብትወስዱኝ ቢሄድ ማለት ነው እዚህ ቦታ ላይ ምንም አላደረግኩኝ። ንግግርሽ እኮ ራሱ መጥፎ ነው ታውቂያለሽ። ከተገበርሽ እኮ ነው።